ሆስፒታሉ ነው የላከልን። ፎቶው ይሄ ነው፣ ጥሩ ተይዞ የሄደበት ፎቶ ማለት ነው። እና እስኪ ሆስፒታሉ የሰው እየፈልጉ ስላለ በዛ በግሩፕ ላይ በተሰራ ሊገባው የሚያውቀው ሰው ካለ እኔ በዚህ በሪያደ ምትለዋለሁ እና ሌላሂ ወይም እንግዲህ ተመልካቾቼ ቀደም ሲል ያስደነቃችሁ ቪዲዮ ማለት ነው። እንግዲህ ይሄ ልጅ እንደ ማንኛውም ሰው ሊሰራ ከሀገር ከወጣ በስንት መከራ በስንት ስቃዩ እንግዲህ መጀመሪያ ላይ ያሳየዋችሁ ቪዲዮ ደግሞ መግቢያ ላይ የለቀኩላችሁ ምንድነው እዩት እስኪ ማለት የሰው ልጅ ምን ያህል ዋጋ ከፍሎ ምን ያህል ተጋድሎ አድርጎ በስደት በእግር በተለይ ለሚመጡ ምን ያህል ዋጋ ከፍሎ ሳውዲ አረቢያ እንደሚገባ እንድታዩ ነው። እቺን ቪዲዮ ቀንጨብ አድርጌ 10 ደቂቃ በሰከንዳት ሞላምና ይለቁላችሁ። የጥይቱ ሩምታ ምን ስንት ልጆች እንደተደፉ አይታችኋል። ምን ተሰማችሁ? የሰው ልጅ ከባህር ከጦር ከረሃብ ከጥማት እነኚህ ሁሉ ዋጋ ከፍሎ ደክሞ መጥቶ ከዚህም ከጥይት ተርፎ እናንተ ግን በስደት በስለት ገላችሁ መንገድ ላይ እየጣል የቴዲ ሞት በቅርብ ነው። እሱን አጀብ ሲባል ጭራሽ ይሄው አሁንም ይሄን የመሰለ ወጣት ፎቶውን የምታዩት ጣይፍ ላይ ተገሎ መንገድ ላይ የተገኘ። እባካችሁን በተለይ ይሄንን ቪዲዮ የምትሰሙ በገጠር ላሉት ለወንድሞች አድርሱልኝ። እንደው በፈጣሪው ነበር። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ በመላው ዓለም የምትገኙ የኮኪቲው ቤተሰቦች እንደምን አላችሁ? በያላችሁበት እንደ ሰዓት አቆጣጠራችሁ ሰላማችሁ ይብዛልን። እንግዲህ ጆሮአችን ሀዘን ይስማ ከተባለ አሰቃቂ ነገር መስማት ከጀመረን ሰንበት ብለናል። መጀመሪያ ላይ ቪዲዮ ቀንጨብ አድርጌ ያሳየኋችሁ የሰው ልጅ እንዴት ሆኖ እንዴት ደግሞ ሳውዲ አረቢያ እንዲገባ ድንበር ላይ ምን ያህል ፍጥጫ እንዳለ ከዛ ሞት ያልተረፈው የሸዋራት የዘኑራት የባህር ራት ሆኗል። ከዚህ ሁሉ ተርፈው ደግሞ ስደት ላይ ዋጋ ከፍለው እግዚአብሔር ረድቷቸው ሳውዲ አረቢያ ሲገቡ በአውሬዎች በገዛ ዜጋቸው ህይወታቸው እየተለጠቀች አገር ቤት ሰላም አጣም ብለው ቢያንስ ብንሞትም ብንኖርም ብለው ዋጋ ከፍለው ከኢትዮጵያ ተነስተው ወደ ስደት ሲመጡ እዚህ ግን በራሳቸው ዜጋ ደግሞ እየተገደሉ ይሄንን የምታዩት ልጅ ምስሉ ላይ ምንድነው ጣይፍ ላይ ተገሎ መንገድ ላይ ነው የተገኘው። ወላጆቹም እስካሁን አልተገኙም። ውድ የሀገሬ ልጆች በተለይ ገጠር ላይ የምትኖሩ እህቱ ወንድሞች በተለይ ከማን ጋር እንደምትሰሩ ማን እንደሆነ ሰውን አትመኑ። በጣም ጥንቃቄ ያድርጉ። ባለፈው እኔ ያሰራሁትም አንድ እህቴ ሰርታለች። ደሞዝ አልሰጥም ስለው እንዲሁ ኢትዮጵያዊ ነው። አረቡን ህዝብ ባለበት ቦታ በጩቤ ሊዘረከተው ወደ አረቡ ይሮጣል። ታዲያ ኢትዮጵያኖች ምን ያልተጠናወተን ነገር አለ? ገንዘብ ቢከለክል እኮ በህይወት መቆየት አለባቸው እንዴ! እናንተም እኮ ሰው ገላችሁ አትቀመጡም፣ ትገደላላችሁ። እኔ ብቻ ያሳዘነኝ ቴዲ በቅርብ ነው ቤተሰብ ተረድቶ ፎቶ በጣም 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 ልብ ይሰብራል። በጣም ልብ ይሰብራል። እግዚአብሔር በሚያውቀው እናንተ ግን ለማይሆን ተልካሻ ምክንያት ተጣልታችሁ የሰው ህይወት ነጥቃችሁ እናትን ዘላለም እንድታለቅስ እንባ እንድታፈስ የፈረዳችሁባት አውሬዎች ማለት ነው። እባካችሁ ተጠንቀቁ። በተለይ ገጠር እንደዚህ በግ እንደዚህ ግመል የተለያዩ ነገር ክፍለ ሀገር ላይ የምትሰሩ ልጆች ማናጠገባችሁ እንዳለና ማናብሯችሁ እንደሚሰራ ተጠንቀቁ። የሚያውቃችሁ ነው እንጂ ከሩቅ የመጣውማ ከሩቁ ያውቃችሁ። ፍቅር ሆናችሁ ነው የምትኖሩት። ከሌላ ዜጋ ጋር በፍቅር ነው የምትኖሩት። የምሬን ነው የምላችሁ። ይሄ ልጅ ግን በማያውቀው ነገር እንግዲህ ምንም ፍንጩ አልታወቀም። መንገድ ላይ ነው ተገኝቶ ሆስፒታል የተገኘው። እግዚአብሔር ወጥቶ ከመቅረት ከድንገተኛ ሞት መድኃኒዓለም ይጠብቃል። እረ አውሬዎቹንም እግዚአብሔር እንደው ይችላልና ወደ ቀልባቸው ይመልሳቸው። እንደ ሰው አትሆኑ። ያጩብ የያዛችሁበት እንደው እጃችሁ ሽባ ይሁን። እኔ ሌላ አንዳንድ እግዚአብሔርን ቃላት አጣሁ። በቃ ማለት እንደዚህ እንኳን ስታረጉ ለእናት ትዝ አትላችሁ? ወደ ሀገሬ እገባለሁ የሚል እንኳን ህልም ትዝ ይላችሁ?
እንዴ ይሄን መጀመሪያ የለቀረኩላችሁ እንዴት አድርገው እዚህ እንደሚገቡ ምን ያህል ዋጋ እንደሚከፈል እስኪ ትንሽ እንኳን ከቆረቆራችሁ ብዬ ነው። ኢትዮጵያኖች እኮ መንገድ ላይ እርግፍ እያሉ ነው። እስኪ አሁን በሰሙት እንኳን ስንት ልጆች ናቸው እየተራገፉ ያሉት? ስንት ልጆች ወደቁ እዛ ቪዲዮ ላይ ልብ ብላችሁ አይታችኋል ወይ? አምላኬ! እና ታዲያ ይሄንን ሁሉ አልፎ የመጣ ወጣት ይሄንን ሁሉ ዋጋ ከፍሎ ከአሳ መበላት ድኖ ከጥይት ሩምታ አልፎ መከራውን በልቶ የገባ ልጅ እና ታዲያ በቢላ መታረድ አለበት? መገደል አለበት? ልትጣሉ ትችላላችሁ። ነገር ግን ያን ነገር በህይወት ማጥፋት ለምን ታደርጉታላችሁ? ዘላለማችሁን እናንተም እመኑ። ህይወታችሁ ሰላም አገኝም። ብታገቡ ምንም ነገር በረከት አታገኙም። ምክንያቱም እናት የልጄን ደም ጌታ ሆይ ፍረድ እያለች መቀነቷን አስራ ታለቅሳለች። እምዬ ታነባለች። ልጄ ይመጣል ስትል ልጅሽ አፈር ለብሷል፣ ሞቷል፣ ሬሳ ተቀበይ ስትባል እረ ወገን ቆም ብላችሁ አስቡ። ሰው ስደት ሲመጣ እንደዋዛ አይደለም። ለምን በፕሌንም ስንመጣ እኮ እናት ያለችዋን ከመቀነት ላይ አራግፋ አባትም ከሆነ በሬውን ገንጥሎ ሸጦ ነው ወደ ስደት የሚልከው እንጂ ደልቶት ወደ ስደት የሚልክ አባት አንድችም የለም። አባቱ ነው። ይሄንን እየተደረገ እናንተ ግን ለእናት በድንን መላክ ጀመራችሁ። ይሄኛው በሪያድ አጀብ ተብሎ እንባቸው ተጠጎ ጉድ ሳይባል ይሄው በጣይፍ ጨራሽ በመንገድ ላይ ተገሉ ምንነቱን ባልታወቀ ሞቶ የተገኘው ተወቅቱ። አረ እንደው ስለ መድኃኔዓለም ተው። እናትን የዘላለም ሞት ስቃይ መከራ ማቅ እንድትለብስ አታድርጓት። አረ ኢትዮጵያኖች እንደነኛ ያሉት አውሬዎች የምትጠራጠሩ ካለ አውጡና ለፖሊሶች ስጧቸው። እነኚህ ኖሮ ማይጠቅሙ። እኔ በጣም ነው ልቤ የተሰበረው የእውነት። ለምን የሰው ልጅ ስደት ሲባል በጣም ብዙ መከራ ይዞ ነው የሚመጣው። ስለዚህ ስደትን ለማምለጥ ሲባል እኔ ማውጣት አቅቶኝ ነው እንጂ የሆነ ቪዲዮም እስከ ስደት የመጣች ከሞት ተርፋ የመጣች ልጅ መረጃው ደርሶኝ ነበረ። ምንም ሊያረጓት አልችልም። መንገድ ላይ ነው ግጥም ያለችባቸው። እንግዲህ ወይ ረሃብ ካቀም በላይ ሆኖባት ይሆናል፣ ወይ ጥማትም ካቀም በላይ ሆኖባት ይሆናል። ሰራለሁ ስትል መንገድ ላይ ከነሱ ጋር ቀረት ብላ አይኗ ሽፍን አርግተው እንደዚህ አሸዋ በእጃቸው ልብስ አድርገው ነፍስ አውጪኝ እያሉት ሙሉ ፎቶ ነው የለቀቀችው። በጣም ነው የሚከብዳችሁ ሙሉን ለማየት። ኧረ ተው በቃ። ህዝብ እያለቀ ነው። ወጣት እየረገፈ ነው። ደግሞ ሰይጣንም የተነሳው ወጣት ላይ ነው። በስመ አብ ኧረ ከቀልባችን ያደርገን። ተዋቸው ሰርተው ይብሉ። ደግሞ እኮ እርስ በርስ የምንተዋወቅ እርስ በርስ ጓደኛ የሆን መልሶ በህይወት እንዳይኖር ሞትን የምንፈርድበት እግዚአብሔር ለዓለማችን ሰላሙን ያምጣል፣ ማስተዋልንም ያድለን። እግዚአብሔር በቃችሁ ይበለን።